በተፈሪ መኮንን ፖሊቴክኒክ ኮሌጅ የቲያትር መምህር ነው። ጥሩ ደህንነቶች ከሆኑ ለምን መንገድ ላይ አስቆሙ አልፈተሹም? አችን ጥቂት ነጭ መልቲ ሚሊዮነሮች ያደራጁት ህቡ ቡድን። ሌላው መላክ ላይ መርማሪ ፖሊስ ሆኜ ነው የሰራሁት። በጣም ብዙ ተመልካች አግኝታለች እሷ። ደግሞ ስቲከር ተደርጎበታል። ምን አይነት ስቲከር? የሆነ ሰማያዊ ማት መከራ አለፈን፣ ማት ስቃይ፣ ማት ከባድ የሚታለፍ የማይመስል። በተፈሪ መኮንን ፖሊቴክኒክ ኮሌጅ የቲያትር መምህር ነው። ተስፋህም እምነትህም እውነትህም ስሜትህም ሀሳብህም እሱ ላይ እንዲቃል ያደርጋል። ይሄ ነገር አንዳንድ ጊዜ ፈጣሪ መኖሩን የሚያሳየ ሰው በመላክ ነው። ይኸው አንተ ነው ዛሬ ደግሞ አንተ መጣ ልጠይቅ። እንደውም የቀለጠው መንደር ላይ ተወዝዋዥ ሆኖ ሰርቷል። ባይልዬ እንዴት ነህ? አለው ለዳኒ እንዴት ነህ? አለው እግዚአብሔር ይመስገን። እንግዲህ አለን እስካሁን ድረስ ፈጣሪ በፈቀደው ጊዜ ሁሉ ነገር ይሆናል አይደል? ያው እንግዲህ አለን እስካሁን ድረስ። ማት መከራ አለፈን፣ ማት ስቃይ፣ ማት ከባድ የሚታለፍ የማይመስል ከባድ አስቸጋሪ ጊዜዎች ነበሩ። ከሰው ጋር ብቻዬን አይደለም። ውይ በስማ ሰው ብለህ እኔ ያላቅም አንድ ሁለት ሶስት ምናምን ብለህ ስም መጥራት ከባድ ነው። ከሰዎች ጋር ብቻ አለው። ከመስሪያ ቤት ጓደኞቼ፣ ከተማሪዎቼ፣ የሰፈር ሰው፣ ቤተሰቦቼ፣ ጎረቤት ምን ሁሉም ቦታ ነው በቃ የተንቀሳቀሰው። ኢትዮጵያ ውስጥ ያለ ብቻ አይደለም፣ ከኢትዮጵያ ውጭ ያለ አሜሪካ ድረስ ምናምን ሰው ሲኖር ደስ ይላል በጣም። አንዳንድ ጊዜ ፈጣሪ መኖሩን የሚያሳየ ሰው በመላክ ነው። ይኸው አንተ ነው ዛሬ ደግሞ አንተ መጣ ልጠይቅ አለ። እንግዲህ እስከ ተስፋህም እምነትህም እውነትህም ስሜትህም ሀሳብህም እሱ ላይ እንዲቃል ያደርጋል ይሄ ነገር እና እግዚአብሔር ይመስገን አለው እስካሁን። ወደፊትም እንግዲህ ከእናንተ ጋር እኖራለሁ ብዬ አስባለሁ። እግዚአብሔር መልካም። ተመልካቾቼ በኃይሉ ዘለቀ ይባላል። በተፈሪ መኮንን ፖሊቴክኒክ ኮሌጅ የቲያትር መምህር ነው። በኃይሉ በደረሰበት የጤና መታወክ በርካታ ኢትዮጵያውያን ከዳር እስከ ዳር ተነቃንቀው ድጋፋቸውን ሲያሳዩ ነበር። ዛሬ በምን አይነት ሁኔታ ላይ እንዳለ፣ ወደፊትስ ምን ማድረግ እንዳለብን ለመጫወት እሱ ያለበት ቦታ ተገኝቻለሁ። በዚህ አሁን ባለበት ሁኔታ ስላገኘሁ እጅግ በጣም ደስተኛ ነኝ። እውነት ለመናገር ከሆነ በርካታ ኢትዮጵያውያን አንተም ቀደም ሲል እንደተናገርከው ከቤተሰብ ከጎረቤት ጀምሮ መምህራን፣ መላው ኢትዮጵያውያን የምታውቃቸው ሁሉ ተንቀሳቅሰዋል። ግን ያው የጤና ሁኔታ ብዙ የሚያስኬድና ብዙ ነገር ማድረግ የሚገባ መሆኑን ተመልክቻለሁ። እንደው ስለዛ ከመጫወታችን በፊት እንደው አሁን ካለበትም ሁኔታ ብዙ ነገር ማንሳት ባንችልም እንደው በወፍ በረር አንዳንድ ነገሮችን እንጫወት እስቲ። እንደው ከኪነ ጥበብ ጋር የተገናኘው መጀመሪያ ሀገር ፍቅር ነው። እንደውም የቀለጠው መንደር ላይ ተወዝዋዥ ሆኖ ሰርቷል። እስቲ ስለሱ አጫውት። ሀገር ፍቅር 12ኛ ክፍል እንደጨረስኩ ነው የገባሁት። እሺ። ነፍሱን ይማር ጌታ መሳይ በሚባል ድምጻዊ ታውቃለህ? መሰንቆ ተጫዋች ድምጹ አሁንም ድረስ አለ። ከእናቴ ጋር አንድ ለቅሶ ቤት ይገናኛሉ። ከእናቴ ጋር እና እናቴ እንደው ጋሽ ጌቱ ልጄ እንደዚህ ጭፈራ፣ ዳንስ፣ ዘፈን፣ ቲያትር ይወዳል እናንተ ጋር የሆነ ቦታ አምጣና ቀርቅረው እስቲ ትሏለች። ይምጣ
ምንድነው የሚሰራው እሱ? እኔ ብቻ ሲደንስ አየዋለሁ። ዳንስ የሚችል ከሆነ ይምጣ፣ ከድር ጋር አገናኘዋለሁ። ከድር ማለት እጅግ በጣም 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 የምወደው የማከብረው የዘመናዊ ዳንስ ክፍል ኃላፊ የነበረ ሰው ነው። ከድር አሊ ይባላል። አገር ፍቅር ቀጥታ እሱ ጋር ሄድኩኝ እና ዳንስ እንደምችል ምናምን ነገርኩት። ገባሁ አገር ፍቅር በዳንስ ነው የገባሁት። አዎ ሰማሁ። በዳንስ ገባሁ። ዳንሰኛው እኮ ፍሪ ሰርቪስ ዳንሰኛ ነኝ። ከዋና ዋና ዳንሰኞች ጋር አብረን እየሰራን ነው የቀጠልነው። በመሀል የቀለጠው መደር መጣ። የቀለጠው መደር አንድ ሰውን ታዋቂ አደረገኝ። የሆነ በእንትን ታይቶ ነበር በቴሌቪዥን ነፍሷን ይማር ሙናዬ ከሞተች በኋላ ፍርዬ ነች የተካችው። እሷም ነፍሷን ይማር በቅርቡ ህይወቷ አለፈ እና ፍርዬ የእሷን ቦታ ተክታ በፊልም ተቀረጸ። ምክንያቱም በፊልም የተቀረጸበት ዋናው ምክንያት ምን መሰለ? ተመልካች ለማየት ከሚመጣው ተመልካች ይልቅ የሚመለሰው እየበዛ በጣም አርብ ነበር ይቀርብ አርብ 11 ሰዓት ተኩል ላይ ከዛ በቃ እኔም እዛው ላይ ታዋቂ ሆንኩ። ከዛ ከመድረክ መውረድ አስጠላኝ። ከመድረክ መውረድ አስጠላኝ። እዛው በቃ ቲያትር ወደድኩት። በቃ እዛው ልክ እሱ እንዳለቀ ደግሞ አንድ ሌላ እንደዚሁ የፕላስቲክ ህንጻ የሚባል መጥቶ ነው። የፕላስቲክ ህንጻ ሳይሆን እንትን ነው። ከዛ በኋላ የመጣው የቆሰሉ ምሽጎችን ሌላ እንደዚህ ኮሜዲ የሆነ ሙዚቃዊ ተውኔት ነው። ተሻለና ተስፉ ናቸው አዘጋጆች፣ ተሻለ ወርቁና ተስፉ ብርሃኔ። እዛ ላይ ካስት አደረጉኝ። አበጥኳ በቃ አበጥኩ። እሺ ምክንያቱም እዛ ላይ ዲያሎግ አለ። ድምጽ ይሰማል፣ አወራለሁ። ደግሞ ዲያሎግ ያስቃል። ሌላ ከሚያስቁ ሴቶች ጋር ነው ንግግሬ። ታሪኩ ራሱ ያስቃል። እንግዲህ አንድ አካባቢ ሊቀመንበር ጠፍቶ ነው ፍለጋ አምጡ ታመጣላችሁ ለዷት ነው ሊቀመንበሩ እና ታሪኩ ራሱ ከመጀመሪያ እስከ መጨረሻ ያስቃል። እዛ ላይ ገባው በቃ ትወና ነው ከዚህ በኋላ ህይወቴ። ትወና ውስጥ በቃ ከዚህ ምንም ነገር ቢመጣ ከትወና መውጣት አልፈልግም የሚል ነገር ውስጥ ገባው። በአጋጣሚ እዛ እንትን እያልኩ አዲስ አበባ ዩኒቨርሲቲ የቲያትር ትምህርት እድል አወጣ። ቲያትር ተማርኩ። ትምህርቴን እንደጨረስኩ ተፈሪ መኮንን አስተማሪ ሆኜ ቀረሁ። በመልቲ ሚዲያ ነው ማስተርስ ነው የወሰድከው? በሁለተኛ ዲግሪ ቲያትር መልቲ ሚዲያ ነው። ቲያትር መልቲ ሚዲያ ሁለተኛ ዲግሪ ማለት ነው። በመምህርነት ምን ያህል አገለገልክ? ከ2003 ጀምሮ ለ10 ምናምን ዓመት 2003 አሁን 18 አይደለ ኦልሞስት 15 ዓመት በጣም ረጅም በኮንትራትም በፓርታይምም እየሆንኩ በርካታ በዚህ ሙያ ላይ የተሰማሩ ልጆችን መውጣት አንድ ምክንያት ሆኗል። አዎ ግን ደግሞ ጎን ለጎን አንተም ራሱ በርካታ ፊልሞችን ሰርተሃል። ውይ በጣም ምን ያህል ፊልሞችን ሰራህ? እኔ አንዳንድ ጊዜ የሚያበሽቀኝ ነገር እንደሆነ ታውቃለህ፣ እኔ የሰራሁባቸው ፊልሞች በአጋጣሚ ሆኖ ምርጥ ናቸው። የምር ምርጥ ናቸው። ግን የመታየት እንትናቸው ትንሽ ዝቅ ያለ ነው። እውነት ነው። ቻንስ ነው። አንዱ አንተ የምታውቀው ነው። የጥቁር ፈርጥ ላይ አብረን ተገናኝተናል። የተወሰነ ፓርት ቢኖረኝም በዋና ገጸ ባህሪነት አንተ። በዚህ አጋጣሚ የጥቁር ፈርጥ አሁን በቅርቡ ተሸለመ የሚል ነገር ሰምቻለሁ። ሀገራዊ እሳቤን በማንሳት ተብሎ በጣም የሚገርም ደግሞ ኢሹ የሚገርም ነው። በአፍሪካ ደረጃ ነው የተሸለመው። ያው በአፍሪካ ደረጃ አስበው፣ ግን ብዛም ተመልካች አላየው። እሺ አሁን ገባ። ጥሩ ደህንነቶች ከሆኑ ለምን መንገድ ላይ አስቆሙ አልፈተሹም? አችን ጥቂት ነጭ መልቲ ሚሊዮነሮች ያደራጁት ህቡ ቡድን። ሌላው መላክ ላይ መርማሪ ፖሊስ ሆኜ ነው የሰራሁት። በጣም ብዙ ተመልካች አግኝታለች። እሷ ደግሞ ስቲከር ተደርጎበታል። ምን አይነት ስቲከር? የሆነ ሰማያዊ ምናምን ኢንጂነሪንግ የሚል ጽሑፍ ያለበት። ራሴ ረዳት ዳይሬክተር ሆኜ የሰራሁበት ደግሞ አንድ ፊልም አለ። ዋና ካራክተር ከጣሪያ በታች የምትል ዋና ካራክተር ምን ነኝ፣ ረዳት ዳይሬክተር ምን ነኝ። የሚያሳዝን ፊልም
ቆንጆ ፍቅር ፊልም ነው። ብዙም አልታየም። ይሉኝታ ከነግሩም የሚያዝጋ እየሳቀን የቀረጽነው ፊልም ይሉኝታ በጣም የሚያስቅ ፊልም ነው። ግሩም የሚያስ ኮሜዲ መሆን የሚችልበት ያረጋገጠበት እዛ ተሳትፍ ያለው። ከዛ በፊት ከነአን የሚል ፊልም አለ። እዛ ላይ ፖሊስ ሆኜ የሰራሁት ከነ ደረጀ ደመቀ ጋር ነፍስን ይማረን ቁስላሴ ወርቅ አገኘው አለ። ማን ነበረ ማዘጋጃ ያለው ብዙ ጊዜ ኃይለኛው ነው የሚሰራው ቶማስ ቶራ በጣም ማደንቀው ተዋናይ እሱም ነበረ። ሌላው ነብዩ ሲመር ጌታ የሚባል አንድ ዳንሰኛ አለ። ሀገር ፍቅር በጣም ብዙ ክሊፖችን የሚሰራ ልጅ ነው። መጀመሪያ ላይ የተለያዩ ፊልሞችን ጀምሮ ነበር። እሱ አንድ ጠለቀች የሚል ታምራት ሞላ ነፍሱ ይማር ፊልም መስራቱን ታውቃለህ? ኧረ እባክህ ታምራት ሞላ ድምፃዊ ታምራት ሞላ ኧረ እባክህ በእውነት ከሙናዬ መንበሩ ጋር ባልና ሚስት ሆነው ሰርተዋል። ጠለቀች የሚል ፊልም ኧረ በስመ አብ በጣም የዚህ ቢል እስከ ዛሬ ይገባ የምትለው ሰው በቃ ኦሪጂናል ተዋናይ ግን አልታየም። ርዕሱ ጠለቀች ነው ይመስለኛል ካልተሳሳትኩ። እዛ ላይ ቆንጆ ካራክተር ሰጥቶኝ ነብዩ የመጀመሪያ ፊልም እሱ ነው። ስክሪን ላይ ወጥቼ ስሰራ የመጀመሪያ እሱ ነው። ከዛ በተረፈ በጣም በርካታ የሬዲዮ ድራማዎች ላይ ሰርቻለሁ። ፋና ላይ ተከታታይ ሬዲዮ ድራማዎች ሚዛን ተከታታይ ኢትዮጵያ ቴሌቪዥን ላይ ተከታታይ ቴሌቪዥን ድራማ እዛ ላይ ዘሌ ነበረ ዳይሬክተሩ፣ እዛ ብሽናት ፕሮዲዩሰር። እንግዲህ እነዚህ ናቸው በርካታ ያረሷቸው። ያው እዚህም እያስተማርክ እዚህም ኪነ ጥበባዊ ስራዎችን ባገኘው እንደውም ተማሪዎቹ ብዙዎቹ መምህር ብቻ አይደለም ሰርቶ የሚያሰራ መምህር ነው። ለምረቃ የሚዘጋጁ ቲያትሮች አሉ። ለምሳሌ ኦቴሎ እዛ ላይ ራሱን ተውኖ ራሱን የሚያስተማርን ነው አሉ። ስለሱስ ያጫውተኝ። ኦቴሎ ላይ እንደ ቀልድ ክላስ የሚሰጣቸው አስተማሪ ትጉህ ይባላል። ፕሮዳክሽን የሰጣቸው እሱ የሚያውቀው ነገር የለም። ልጁ መጣና አክረም ይባላል ተማሪው። ካስት ላድርግህ አለኝ። እኔ ቀልድ መስሎኛል። ስንት ትከፍላለህ? ኧረ ችግር የለውም እኔ እናንተ መስማማ ምናምን ታሉ ተቀላለን አለፍነው። ከዛ በስንተኛው ቀን ኮፒ አድርጎ ኦቴሎን ሰጠኝ። ምን ላድርገው? አንብበው በቃ ኦቴሎን አንብበው። እንዳቋለው እኮ ስክሪፕቱን ግድ የለም አንብበውና እናወራለን። እሺ ብዬ አላነበብኩትም። የሆነ ቀን ከሰዓት ቁጭ ብያለሁ ከካፌ ነፃ መሆኔን አውቆ ጠራኝና አዳራሽ ሄድን። እየተናበቡ ነው እና አንተ ነው ኦቴሎ የምትሰራው ተማሪ ተሰብስቧል። እንዴት እምቢ ልበላቸው? ተውን ያልችልም ግድ የለህም ከጊዜ አኳያ የፈለገ ነገር ቢመጣ የአንተን ጊዜ እኛ ተጎርተን በአንተ ጊዜ እኛ እንሰራለን፣ አንተ ብቻ እንሰራለን። አስበው ኦቴሎ ጥቁር ነው፣ የሆነ ግዙፍ ሂዩጅ ወታደር ነው፣ መላጣ ነው፣ በጣም የጀግና ፊት ያለው ሰው ነው። ልጁ ነው እንደዚህ የሚለኝ። አዚ ዳይሬክተር ያው ካራክተሩን ሼፕ ታደርጓለህ ባይኖር እና አንተን ነው የሚመስለው ካንተ ውጭ ማንም እንዲሰራ አልፈልግም ማለት እሺ አልኩኝ። ገባው። ተማሪ ናት ዴስዴሞና ሩት ትባላለች። በጣም ጎበዝ ከምላቸው ትወና ላይ ከማደንቃቸው ተማሪዎች መካከል አንዷ ናት። እንግዲህ እኔና እሷ ባልና ሚስት ሆነን የሰራ ነው። ፍረጂኝ አንቺ ጨረቃ የተፈጥሮ ቃል አርማዬ ያስቀድሜ እንድነቃ፣ ፍረጂኝ አንቺ ጨረቃ ወቂልኝ ባታውቂብኝ፣ መልእክቴም ለዚህ ነውና በክፉ አይን አትይብኝ እያለ እና እንዳለ የግቢው ሰራተኛ ቆሞ ያጨበጨበ ድራማውን ስንጨርስ። የሚገርም ነው
ኦቴሎ ያው በሀገራችን በጣም የምኮራበት ቀን ያቀን ነው። እውነት ነው። በጣም የምኮራበት ቀን ነው። እንደዚህ የሙሉ ጊዜ የመድረክ ቲያትርስ የተወንክበት አጋጣሚ አለ? ከዚህ ሌላ ተማሪ ሆኜ ነው እሱ ዩኒቨርሲቲ ተማሪ ሆኜ ብዙ ተውኔቶች እንትን ላይ ትሰራለህ። ተማሪ ሆነ ፕሮዳክሽኖች ይገጥማሉ አይደለ? ውጫሌ 17 ብትል፣ ጁሊየስ ቄሳር ብትል፣ እንደገና ደግሞ የሐመርን ባህላዊ የጋብቻ ስነ ስርዓት ምናምን ብትል ትውፊታዊ ተውኔት፣ እንደገና ደግሞ ሌላ ከዚህ ከጋሞ ብሔረሰብ የለቅሶ ስርዓት ጋር የተያዙ የተለያዩ ድራማዎችን በጣም ብዙ ድራማዎች መድረክ ላይ የተማሪ ሆነ የቲያትር ተማሪ ስትሆን መድረክ እንደ ጉድ ነው የምትይዘው። መተወን የምትወድ ከሆነ እዛ ላይ በደንብ ይወጣልሃል። እንደው የባህሉ አሁን ነፍሱ ወዴት ናት? መምህርነቱ ነው? የፊልም ስራው? የቲያትር ስራው? የሬዲዮ ተከታታይ? የት ቦታ ነው ነፍሱ ያለችው? ልክ ምሳ ሰዓት ላይ ምሳ ብትበላ ይሻላል ውሃ ብትጠጣ። ያ ሁለቱንም ነው አትመርጥም። አብሮ የሚሄዱ ነገሮች ስለሆኑ አትመርጥም፣ አታበላልጥም። ማስተማሩ የሚሰጠው አንድ ሌላ ደስ የሚል ስሜት አለ። ለምሳሌ አንተ አሁን የሰራው ስራ ውጭ ስታየው ቀለም ቀቢ ሆነ የቀባውን ቀለም የግድግዳ ቀለም ምናምን ቀብተህ ስትጨርስ ውጭ አይተው ሲያምር አእምሮ ስታየው ምንድን ነው የሚሰማ? ልክ መምህርነትም እንደዚህ ነው። በተለይ የቲያትር መምህር የሌላውም የሙያ መምህር እንደዚህ ይመስለኛል ሳስበው። ተማሪዎች የሆነ ትልቅ እንትን ላይ ደርሰው መድረክ ላይ ሲተውኑ ስታይ የራሳቸውን ፕሮዳክሽን እንደ ዳይሬክት ያደረገች ልጅ አለች። ከራሷቸው ፊልሞች አንዱ አንተ ያስተማርኳት ልጅ አንተን ዳይሬክት እኔን ዳይሬክት አድርጋኝ ፊልም ሰርተናል። እኔን ዳይሬክት እያደረገችን ጎንበስ በል ነው እንደሱ በሱ በኩል አትግባ በዚህ በኩል ግባ እያለችኝ እኔ ያስተማርኳት ልጅ አስበው ይሄ ምን ያህል እንደሚያኮራክ። ጥሌም እኮ እኔ ተማሪ ነው። ተምራለህ እኮ እኔ ጋር ተፈሪ መኮንን ተምሯል። ከዛ አሁን አዲስ አበባ ዩኒቨርሲቲ ቲያትሪካል እሱ በኋላ ነው መጀመሪያ ፊልም ጀምሮ ነበር። እውነት ነው። ፊልም ጀምሮ ለአንድ ሳምንት ሴሚስተር የፊልም አክቲንግን ያስተምራሉ ጥላውን። ያኔ ነው እኔና ጥላውን የተዋወቅ ነው ማለት እኔ እሱ ያወቀኝ እንጂ እኔ እንኳን በፊትም አውቀዋለሁ። የተዋወቅ ነው ያኔ ነው። የጥቁር ፈርጥ ከዛ በኋላ ነው። የጥቁር ፈርጥን እዛ ሆነን ነው ካስት ያደረገኝ። እኔ ያስተማርኩት እኮ ነው። በጣም የተዋጣለት ፊልም ነው። በጣም ታምር ቆንጆ ፊልም ነው። አንተም የተዋጣለት እዛ ላይ በጣም ቆንጆ አይቶኛል። እንግዲህ እኔ ትወናን ሳስተምር እንደ ባህሪ ሆኖ ምን መሰለህ እንትን ማን ነው ቁጭ ብሎ ማዘዝ አልችልም። ምናልባት ሌላውም እንደዛ ሊሆን ይችላል። ገብቷል። ዝም ብዬ ስለራሴ ነው እያወራ ያለሁት። ልክ ሳስተምር አንዳንድ እየተወንኩ ነው። በተለይ ፋሻል ኤክስፕሬሽን ላይ የሚቸገሩ ስላሉ ድብቅ የሆኑ ቋንቋዎች አሉ አይደለ? ዝም ለበፊት ብቻ የምትናገራቸው እነዛን ነገሮችን እንዴት አፕላይ ማድረግ እንዳለባቸው ምናምን ስታሳይ አብረ ነው የምትተውኑ። አንዳንድ ተማሪዎች እንደውም ያንተን ከመከተል ይልቅ ካንተ ጋር አብሮ እንትን የማለት ባህሪ ያላቸው እንዴ ጨምደድ ስትል ጨምደድ፣ ኮስተር ስትል ኮስተር የማለት ባህሪ ያላቸው ልክ በዛ እየተመሰጡ አብረን እየገባን ነው የምንተውነው። ጥሌ ለካ ያየውን አይቷል። ልክ የሆነ ቀን ስንወጣ ነው አንድ ፊልም አለ ቆይ አብረን ነው የምንሰራው። አንድ ቆይ እኔ እናንተ ምናምን ይለኛል። እኔ ደግሞ የተለመደ ፉካራ ይሆናል ምናምን ብዬ ችላ ብዬዋለሁ። አምጥቶ ስክሪፕቱን ሲሰጠኝ ነው የደነገጥኩት። በጣም ነው ደስ ያለኝ ስክሪፕቱን ሲሰጠኝ። እና ምን ልል ፈልጌ ነው ተማሪ ነው እሱ። አስቡ አንተ አስተማሪ ሆነ አንተ ያስተማርከው ሰው መልሶ አንተን ዳይሬክት እያደረገ ፊልም ሲሰራ ስታይ መድረክ ላይ የኔ ተማሪ ነው ኦቴሎን ያሰራኝ እያገላበጠ። በጣም ደስ ይላል። ይሄ ያኮራል በጣም እጅግ በጣም። ይህን ስታስብ አስተማሪነቱን መልቀቅ
ደስ እንትን አይልም። በጽሁፍ አሻራህን ያሰረፍክባቸው ስራዎች ሳሉ ስፖርቶች ናቸው እንጂ እንደዚህ ትልልቅ እንትኖች የሉ። ዝም ብሎ ተጀምሮ የተቀመጡ አሉ ቤት ውስጥ እነሱ ያው ለግሌ ነው እንጂ ለእንትንም አይደለም። ከዛ በተረፈ ብዙ ስፖርቶች አሉ፣ ሬዲዮ በተለይ ብዙ ስፖርቶች አሉ እንደዚህ እየሰራን የምናቀርባቸው። ከዛ በተረፈ ትልልቅ ጽሁፍ ጽፌ አላውቅም ሆነስትሊ ስፒኪንግ። የጀመርካቸው ስራዎች ነበሩ በጽሁፍ ደረጃ? በትወና ልጀምር የነበረው ብዙ ስራዎች አጋጥሞኛል። በመሀል ችግሮች ይመጣሉ። ለምሳሌ እናቴ ታመመች፣ እሷን ስታስታምጥ ቆየው፣ ከዛ ሞተች። ብዙ ጊዜያት ያልፋሉ። ከዛ ትንሽ ቆይቶ ደግሞ አባቴ ከሆነ ጊዜ በኋላ እንደዚህ አይነት ነገር ሲሆን የጀመርካቸውን ነገሮች መስመር ላይ ታቆማለህ፣ ታቋርጣለህ እንጂ ጀምሬ ምናምን የተውኩት ስራ የለም። እንደው ከዚህ ከኪነ ጥበቡ መለስ እንበልና አሁን ካለህበት ሁኔታ አንጻር ብዙ ነገሮችን እያነሳን ብንጫወት ጊዜውም አይበቃም። አንተም ደግሞ እንደመጣህበት የጊዜ ልኬት ብዙ ታሪኮች እንዳለ አውቃለሁ። ግን አሁን ካለህበት ሁኔታ አንጻር አንተንም እንዳላደክምህ አሁን ስላለህበት ሁኔታ እስቲ እንጫወት። አሁን በምን አይነት ሁኔታ ላይ? እሺ ትንሽ ወደ ኋላ ልውሰድህ። እሺ ነገርየው መዳን የሚችል የነበረ ኬዝ ነው። ኬዙ ምንድነው ሳይድን የቆየበት ምክንያት እኔ ያለብኝ ችግር የልብ መጥበብ ነው ማለት የቱቦ መጥበብ። ይሄ የቱቦ መጥበብ ችግሩ እንደታወቀ በአጭር ጊዜ ውስጥ መታከም ነበረብኝ። ነገር ግን አሁን እዚህ መግለጽ የማልፈልጋቸው አንዳንድ ነገሮች ሀፕን አረጉና በሰዓቱ ሕክምናውን ሳላገኝ ቀረሁ። ሕክምናውን አግኝቻለሁ ጥቁር አንበሳ፣ ነገር ግን በሰዓቱ አይደለም። ያ ታዲያ ምን ሆኗል መሰለ? ጡንቻዬን የልቤን ጡንቻ ኦልሞስት ገሎታል። አሁን የልቤ ጡንቻ አይሰራም፣ እንደ ልብ ፓምፕ ማድረግ አይችልም። ከዛ ይሄ ችግር መቼ ነው የገባኝ መሰለ? ሰውነቴ ያበጠ። ሰውነቴ በጣም ሲያብጥ ደነገጥኩ፣ ተስፋ ቆረጥኩ፣ ቤቴ ቁጭ አልኩ። በቃ ቤቴ ቁጭ አልኩ። ቁጭ ብዬ ልሙት፣ የምሬን ነው የምልህ ልሙት በቃ እንዴ በቃ ሆስፒታል መመላለስ አስጠላኝ፣ ሰለቸኝ። ምክንያቱም አንደኛ ያልዳንም፣ ሁለተኛ ችግር እየመጣ ነው፣ ጭራሽ ደግሞ ሰውነት ያበጠ። ከዛ ባለቤቴ ይህንን ነገር መቋቋም አልቻለችም። ከጓደኞቼ ጋር አወራች። በቀጥታ ሊሞት ነው፣ የምታደርጉትን አድርጉ፣ እኔ ከአቅሜ በላይ ሆኗል፣ እንደዚህ ሕክምና እንሂድ አልሄድም ብሎኛል። ጓደኞቼ በዛም በዚህም ተረባረቡ። ያየኸው ቫይብ ነበረ። በጣም ሶሻል ሚዲያ ላይ እንደ ጉድ ወሬው ተሰራጨ። ወሬው ሲሰራጭ ታውቃለህ የመዳን ተስፋ እንደገና መጣ። ሰው አለኝ ትላለህ። ሰው አለኝ ብሎ ማሰብ ወስድ ድናል። በቃ ደቡን ልቤ እንትን ማለት ጀመረ። ከአቅሜ በላይ ተስፋ ማድረግ ጀመረ እድናለሁ ብዬ። ስለዚህ ደህና ሆስፒታል ይሁን ተባለ። እዚህ መጣ። ሐኪሞቹ አዩ። በአፋጣኝ ተኝቶ እንትኑ መታይ ማጥፋት አለበት። አሁን የልብ ጉዳይ፣ የኩላሊት፣ የጨጓራ፣ የአንጀት የምናምን ጉዳይ አይደለም። አሁን ትልቁ ጉዳይ የእንትን ነው የፈሳሹ የሚወጣበት ፈሳሹ መውጣት አለበት። ፈሳሹ ለማውጣት ብዙ ሙከራ ተደረገ፣ ብዙ ጥረት ተደረገ፣ ብዙ አይነት መድኃኒት መጣ፣ ብዙ አይነት ቴክኒክ ተጠቀሙ። ያው መጨረሻ ላይ አሁን እንደምታየው እብጠቱ ጎደለ፣ እብጠቱ ጠፋ። አሁን መንቀሳቀስ እችላለሁ። ጫማዬን በትክክል ነው የማደርገው። እንደ ድሮ ጫማ አይጠበኝም ምናምን። ግን ምንድነው ቀድሞ የነበረው የልብ ችግር በእነሱ አቅም ይሰራ አይደለም። ይህንም በኋላ ነገሩ። ምንም ማድረግ አይቻልም። በእኛ አቅም አይሰራም። ኢቭን እዚህ ሀገር የለም። ሕክምናውን ማግኘት የምችለው እኔም ለማጣራት ሞክሬያለሁ። አንዳንድ ቦታዎች ሰው እየላኩ ሕክምና ኢትዮጵያ ውስጥ የለም። የልብ ንቅለ ተከላ ለጊዜው ያለው ውጭ ነው።
እዚህም ያሉ ሆስፒታሉ አባላት ያሉኝ እንትን ነው በሜዲኬሽን እኛ ትሪት እያደረግን ልናቆይ እንችላለን። የተለያዩ መድኃኒቶችን በመስጠት የሆነ ነገር ከፍ ሲል መድኃኒት እየተቀነሰ የሆነ ነገር ዝቅ ሲል መድኃኒት እየተጨመረ እዚህኛ እየተቆጣጠርን እየተመላለስኩ ማለት ነው። ከ3 እስከ 6 ወር ባለው ጊዜ ውስጥ የመዳን ወደ ቦታ የመመለስ ተስፋ አለው ብለህ ታስባለህ። የራስ ደግሞ ልብ አይደለም መሀል ላይ ምን እንደሚፈጠር አይታወቅም። ስለዚህ አስተማማኝ የሆነው መፍትሄ ውጭ ሕክምናው ማድረግ ነው። ውጭ ሕክምናው ተገኝቷል። በዛው ህንድ ሀገር አፖሎ ሆስፒታል ተገኝቷል። ምን ያህል ይፈጃል ተባለ? እነሱ መጀመሪያ እንትኑን ይምጣልን አሉ የሕክምናው ሂስትሪው። ከዛ እንዳለ ኬስ ሰመሪው ተላከላቸው። ያለበት የጤና ሁኔታ አዩት። ይሄ ቀጥታ የልብ ንቅለ ተከላ ይፈልጋል። ትክክል አይደለም። IUCD ICDU ብቻ እርግጠኛ አይደለም ምናምን ትራንስፕላንቴሽን ነው የሚያስፈልገው። ይድናል እኛ ጋር ትንሽ ጊዜ ብቻ ነው ህክምናው፣ ግን 21,000 የአሜሪካ ዶላር በላይ ያስፈልጋል። 21,000 የአሜሪካ ዶላር 21,000 የአሜሪካ ዶላር። አሁን ያቺ 21 በእኛ ከ4 ሚሊዮን ወደ 4 ሚሊዮን ጠጋ ይላል። አዎ ወደ 4 ሚሊዮን አካባቢ ጠጋ ይላል። ይሄ ማለት ህክምናው ብቻ ነው። ህክምናው የመድኃኒት አይጨምርም። ከጉዞ ጋር ከምናምን ጋር የሚገናኝ አዎ የትራንስፖርቱ በአጋጣሚ ደግሞ አውት ፔሸንት ካደረጉኝ ሆቴል ነው የሚይዘው። የሆቴል ወጪ አለ፣ የአውሮፕላን ትራንስፖርት ምናምን መሄጃና መምጫው። ከነዚህ ነገሮች አኳያ ከፍ ያለ ገንዘብ ማለት ነው። 4 ሚሊዮን የነሱ የእንትናቸው ብቻ ነች የኔ ልብ የሚያክሙበት እና 85% የመዳን ተስፋ ያለው ነው። እና እስቲ አሁን እንግዲህ ከፈጣሪ ጋር አሁንም እንግዲህ ደጋግ ኢትዮጵያውያንን እያሰብኩ ነው። አሉ ኢትዮጵያውያኖች አሉ በመላው አይቻለሁ። እውነት ነው። ምክንያቱም እዚህም የደረስኩት እኔ በእኔ አይደለም ገባ በሰዎች ነው እንጂ ሰው ባይኖረኝ ኖሮ እኔ ታሪክ ነኝ። እኔ ታሪክ ሆኜ ቀርቻለሁ። በቃ እዚህ ደረጃም አልደረስም። ገና ሰውነቴ ማበጥ የጀመረ ሰሞን ነው። ደግሞ ታውቃለህ የሰው ልጅ መሞት የሚጀምረው ተስፋ መቁረጥ ሲጀምር ነው። አይምሮ ተስፋ መቁረጥ ሲጀምር መሞት ይጀምራል። ያኔ ነው በቃ የኔ ሞት የሚያልቀው። ስለዚህ እስከ ዛሬ የሚያቆየኝ የሰው መኖር ነው ከፈጣሪ ቀጥሎ። አሁንም እንግዲህ የምተማመነው እነሱን ነው። የቤተሰብስ ሁኔታ በምን አይነት ቤተሰብ ትዳር መስርተሃል? አዎ ባለ ትዳር ነው። አንድ ሴት ልጅ አባት ነኝ። ያው እንግዲህ ተመልካቾቼ እንደተረዳችሁት በኃይሉ ዘለቀ እንዲህ ባለ መልክ ነው ያለው። ትላንትና ብዙዎች ድጋፍ አድርገዋል። ያደረጉት ድጋፍ እሱ ያው ሕክምናውን አሁን እዚህ ከተማችን ውስጥ አለ የተባለ የሕክምና ተቋም ውስጥ አገልግሎቱን እያገኘ ነው። እዚህም ለዚህ ግልጋሎት መጠኑ ከፍ ያለ ገንዘብ ነው እየተጠየቀ ያለው። ስለዚህ በመሰረታዊነት ችግሩ እንዲፈታለትና ወደ ሙያው እንዲመለስ ከሚወደው ሙያውና ከሚወደው ተማሪዎቹ ጋር እንዲገናኝ የእናንተ ድጋፍ ያስፈልገዋል። እንደሰማችሁት ከኢትዮጵያ ውጭ ሄዶ ይህንን ሕክምና ለማድረግ በኢትዮጵያ ከ4 ሚሊዮን ብር በላይ በአሜሪካን ዶላር 21,000 ዶላር ነው የተጠየቀው። እሱም ለሕክምናው ብቻ ነው። ከዛ ጋር ተያያዥነት ላላቸው ወጪዎች ተጨማሪ ገንዘብ የሚያስፈልጉት ነው። ከዚህ እጅግ በባሰና ከፍ ባለ ሁኔታ የተጠየቁ በከፍተኛ ተስፋ መቁረጥ ውስጥ የነበሩ ኢትዮጵያውያን የኢትዮጵያ ሕዝብ በሀገርም በውጭም ያሉት የመፍትሄ አካል ሆነው ቆሞ እንዲሄዱ ህልማቸውን እንዲያሳኩ አድርጓቸዋልና በኃይሉ ዘለቀ ወደሚወደው ሙያ ወደሚወደው የመምህርነትና የኪነ ጥበብ ሙያ እንዲመለስ የእናንተን እርዳታ የእናንተን አስተዋጽኦ ይፈልጋልና አነሰ በዛ ሳትሉ ሁላችሁም ያቅማችሁን እንድታደርጉለት የዝግጅት ክፍላችን በዚህ አጋጣሚ መልእክቱን ያስተላልፋል። በኃይልዬ የንግድ ባንክ አካውንት ቁጥር ስንት ነው?
እሺ ለጊዜው የባለቤቴን ልስጣችሁና እሺ ምክንያቱም ሁሉም ነገር አሁን እየተሯሯጠች ወጪዎችን ያገኘናት እሷ ነች። እንዳለ ወጪውን ምናምን ከቨር እያደረገች ያለችው እሷ ናት። እና እንደተለመደው የእሷ 1054 ምናልባት እንዳይረሳ 1054 22 47 731 ድገሞ እስቲ 1054 22 47 731 የኢትዮጵያ ንግድ ባንክ ዳግማዊት ፋንታው 0915 998051 ይሄም የሷ ነው። ምናልባት ካስፈለገ የኔም አለ 913 04 32 30 ምክንያቱም ሁለቱንም ስልክ እሷ ስለምትጠቀምበት እሷን ኮንታክት ማድረግ ይቻላል ብዬ ነው። እንግዲህ ወንድማችን በኃይሉ ትምህርት ቤት ማህበረሰብ እጅግ በጣም የሚወደድ በኪነ ጥበብ ባለሙያዎች እጅግ በጣም የሚከበር ከሱ ጋር ለመስራት ብዙዎቹ ህልም የሚያደርጉ ትልቅ ተስፋ የተጣለበት ወጣት ነው። ዛሬ ባያችሁት ሁኔታ በጤና መታወክ ምክንያት አልጋ ላይ እንዲውል ሆኗል። ስለዚህ እሱን ወደ ጤናው ተመልሶ ራሱንም ቤተሰቡንም አገሩን እንዲያገለግል እናንተ ኢትዮጵያውያኖች ሁሌ የምንጠቀምበት አንድ አባባል አለ። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ ነው። የአንድ ቀን የማኪያቶን ለዚህ በመዋል ለዚህ የተቀደሰ ተግባር በመዋል ወንድማችንን ከተኛበት አስነስተን ወይንም ወደ ጤናው መልሰን ከእግዚአብሔር በታች እንድናቆሙ የእናንተ ርብርብ ድጋፍ ያስፈልጋልና ይህንን መልእክት ለሌሎች በማድረስ በዚህም ተሳትፎ እንድታደርጉ የዝግጅት ክፍላችን በዚህ አጋጣሚ መልእክቱን ያስተላልፋል። በኃይል የመጨረሻ ላይ የምታስተላልፈው መልእክት ካለ የምታመሰግነውም ካለ መድረኩን ላንተ ልስጥ። ሁላችሁንም እኔ ቅድም ነግሬያለሁ። ለማመስገን እከሌ ብዬ ያነጥልም ዝም ብሎ እንዲህ ለመጭመቅ እንዲመቸኝ እንደናንተ አይነት በጣም አሳስቧቸው ጉዳይ አስጨንቋቸው ፕሮግራም እንስራለን ብሎ የጠየቁን ብዙ ሚዲያዎች አሉ። እነሱን ጨምሮ በጣም ትልቅ አክብሮትና ምስጋና አለ። ከመስሪያ ቤት ባልደረቦቼ፣ ጓደኞቼ፣ የተፈሪ መኮንን ኮሌጅ ሰራተኞች በሙሉ፣ የኮከበ ጽባ ተማሪዎች፣ እኔ በነበርኩበት ጊዜ ሃይስኩል አብራችሁኝ የተማራችሁ፣ አዲስ አበባ ዩኒቨርሲቲ ከኔ ጋር የተማራችሁ ተማሪዎቼ፣ በአሁኑ ሰዓት ተማሪዎች የነበራችሁ ተመረቃችሁ ስራ ላይ ያላችሁ አሁንም እየተማራችሁ ያላችሁ የስራ ባልደረቦቼ፣ አብራችሁኝ የምታስተምሩ አብራችሁኝ የምትሰሩ ሁሉ እኔ እዚህ ለመድረሴና እዚህ ሰው ሆኜ እንደ ሰው ዘና ብዬ ለማውራት እድሉን እንዳገኝ መንገድ የከፈታችሁልኝ እናንተ ናችሁ። እግዚአብሔር የሰላም የፍቅር መንገድ ይክፈትላችሁ ለሁላችሁ። አሜን። ሁላችሁ ነው አመሰግናለሁ። አሜን። ባይሊ እኛም እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር በተሻለውና ወደ ቀድሞ ጤና ተመልሰ ተገናኝተን እንደዚሁ በሰፊው እንደምንጫወት ተስፋ አደርጋለሁ። ስላገኘን እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ። ከሚያልቀው ጊዜ ጤናንም የእድሜ ሀብትም ያድልህ። በጣም አመሰግናለሁ። አሜን። እሺ ዳንኤል ቴንኪው ጌታ በጣም ነው አመሰግናለሁ።